ቀልድ በዛ፣ ስደት ተተከለ። የካቲት 5 ቀን በ1847 ዓ.ም ደጃች ካሳ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው በጳጳሱ አቡነ ሰላማ ተቀቡ። አባ ገብረሐናንም በቤተ መንግሥት አገኟቸው። አፄ ቴዎድሮስ አባን በምሁርነታቸው ቢወዷቸውና ቢያከብሯቸው ቀልደኝነታቸውና ፌዘኝነታቸውን ይጠሉ ነበር። ዳሩ ግን ከልጅነት ጀምሮ እስከ ጉልማሳነት አብሮ ያደገ ልምድ ከተፈጥሮ ባህሪ የበረታ ነውና አባ ገብረሐና ቀልዳቸውና ምጽአታቸውን ማቆም አልቻሉም። ለምሳሌ ብላታ አድጎ የተባለውን የቴዎድሮስ አሽከር ምንጊዜም የሚጠሩት ብላቱ አህዮ እያሉ ነበር። ቴዎድሮስ ተው ገብረሐና ሰው እንዲህ አዘርጥጥ ብለው ቢመክሯቸውና ቢገጿቸውም አባቱ ያወጣለትን ስም ኋላ ምን ላደርግ አድግ ማለት በግዕዝ አህያ ማለት አይደለምን ብለው አሻፈረኝ አሉ። እንደዚህም ከታላላቅ መኳንንት ጋር ሲጫወቱ የሴት ነገር ተነሳና አባ ሆዬ አንድ ቀን ከመኝታዬ ሌሊት ተነስቼ በጨለማ እየዳበስኩ ገረድ ስፈልግ የቤት ምሰሶ አገኘውና ግንባሬን አለኝ ብለው ዋሽተው ያስቋቸዋል። ይሄኔ አንዱ መኮንን አባ ቆመጥ ይዘው እያወዛወዙ በሄዱ ኑሮ ምሰሶ አይመታቱም ነበር ብለው ቢስቁባቸው አጅሬ አብረው ስቀው ጌታዬ ለካ ይህን ያውቀው ኖሯል በማለት አሽሟጠጡባቸው። እንደዚህ ያደረጉ መኳንንቱ ሁላ በየጊዜው ሲነድፉት ቴዎድሮስ በዲታቸው አዝነው ገብረሐና ፍትሐ ነገሱን ጻፍ፣ ፍርድ ስጥ፣ ገንዘብ ያውልቅ፣ ቀልድህ ግን ተወኝ፣ ተው ተመከር ብለው ተግጻጽም ምክርም ለግሰው እንደ ቀድሞው አቤቶ ምኒልክ አጠገብ የተቀመጡ ግብር መብላታቸውን ቀጠሉ። ቴዎድሮስም የኢትዮጵያን የማዋሃዱና ሕዝብ የማሰልጠኑን ተግባር ገፉበት። ተክለ ጻዲቅ መኩሪያ ይህንኑ እንደሚመለከተው መዝግቦታል። ሰው ሁሉ በዕለት ተዕለት ተግባሩ በደሞዙ እንዲያደር እንጂ ባሪያ መሸጥ ወይም መሸፈት እንዳይኖር፣ በጠቅላላው ገበሬውም ወደ እርሻው፣ ነጋዴም ወደ ንግዱ፣ የቀረውም ሰው በየሥራው እንዲመለስ በአዋጅ አስታወቁ። በዚህ ጊዜ የቴዝባ አገር ሰዎች ቀርበው ጃንሆይ ሰው ሁሉ በየሥራህ ግባ ካሉት እኛም ከሌብነት ከሽፍትነት በቀር ሌላ ሥራ የለምን? ይህንኑ ሥራችን ይፍቀዱልን ሲሉ ጥቂት ሆኖ አመለከቱ። እርሳቸውም እኔም ለራሴ ታማኝ ዘበኛ ለመቅጠር የምፈልገው እንደናንተ የዚህ ልምድ ያለውን ጠንካራ ነው። ይሁን እንጂ አሁን ያሉት ጥቂቶች ናችሁና ሌላ ባዕድ ሳትጨምሩ የዚህ ልማድ ያላቸውን ብቻ አጣርታችሁ ይዛችሁልኝ ኑ ብሎ አሰናበቷቸው። በዚህ ጊዜ መኳንንቱ እንደዚህ ያሉትን ሌቦች መግረፍ ነበር እንጂ ማሰናበት እንዴት ይገባል እያሉ ሲያስቡ በተባለው ቀን ሌቦቹ ተሰብስበው ከፊታቸው ቆሙ። አፄ ቴዎድሮስም እነሱ ብቻ መሆናቸውን ጠይቀው አዎን ጃንሆይ ብለው ከመለሱላቸው በኋላ በዙሪያቸው የቆሙትን ወታደሮች አዘው በጥይት አንድ ሳይቀር አስደበደቧቸው። ከዚያ ቀን አንስቶ በንጉሱ ፊት የሳቅና የቀልድ ንግግር በፍጹም ቀረ ይባላል። አባ ገብረሐና ግን ሰውን መተንኮሳቸውን አላቋረጡም ነበር። በተለይ ብላታ አድጎን ያይሉባቸው ስለነበረ አድጎም አቤቱታቸውን ደጋግሞ ማሰማት ቀጠሉ። ቴዎድሮስ እንዲያ ተወጠረው ሳለ የገብረሐና ጨዋታ ስላልጣማቸው ቆይ ይህንን ደብተራ እሰራለት የለ ብለው ጊዜ ሲጠባበቁላቸው አባ እንደ ልማዳቸው ብላታ አህዩ ብለው ተሳደቡና ተከሰው ቀረቡ። ለምን ሰደብከው? ጃንሆይ አህያ ሸራህያ እያልኩ ስጸልይ ሰምቶን አጥብቆ አህያ ብሎ ሰደበኝ እንጂ እኔ ፍጹም አልሰደብኩትም። በሉ እንግዲህ ምላሱ ቀርቶ ታገሉና ወንዱ ይለይ። አፈሊቅ አክሊሉ ገብረ ክርስቶስ እንደሚሉት በዚህ ትግል ያሸነፉት አባ ገብረሐና ነበሩ። ኤልሳቤጥ ገሰሰ ባቀረቡት ጥናት ላይ ግን በትግሉ ያሸነፉት ብላታ አድጎ ናቸው። እንደተሸነፉም አሁንስ ምን ይበጅህ ብለው ቴዎድሮስ ቢጠይቋቸው ታዲያ ይሄማ ድሮውንስ የአህያ ሥራ አይደለምን በማለት መለሱ። ንጉሱም ክፉኛ ተቆጡ። በአባ ገብረሐና አለመገራት ተስፋ የቆረጡት አፄ ቴዎድሮስ ከፊታቸው ይርቁላቸው ዘንድ አባን ትግራይ ከሚገኘው የጨለቆት ስላሴ አስተዳዳሪ አድርገው ሾሟቸው። ይሁንና አፄ ቴዎድሮስ በኃያሉ ክንዳቸው ያሸማቀቋቸው በመሳፍንትና ባለ አባቶች ማንሰራራት ጀመሩ። ንጉሱ ከእንግሊዝ መንግስታት ጋር የነበራቸውን ግንኙነት መሻከርም ለአፈንጋጮቹ መጠናከር መልካም አጋጣሚ ሆነላቸው። በትግሬ ደጃዝማች በዝብዝ ካሳ አፄ ዮሐንስ፣ በላስታዋክ ስዩም ጎብዬ አፄ ተክለ ጊዮርጊስ፣ በሸዋ ሚኒሊክና ሌሎች ባላባቶች ቀሳውስትና ሹማምንት ሁሉ ተነሱባቸው። አፄ ቴዎድሮስም የገነቡት ሁሉ እንደ እምቧይ ካብ ሲፈርስ ሲያዩም ክፉኛ ተበሳጩ። ብዙ ጊዜ ጭካኔ ተግባር ፈጽሙ። በተለይ የካህናቱ መሰሪነት ስላበሳጫቸው ከአንዱ ሀገር ወደ አንዱ ሀገር ሲዘዋወሩ በከበሮ በጸናጽል ሊቀበሏቸው የሚወጣውን ካህን ሁሉ እያስከበቡ በጥይት ያስደበድቡት ጀመር። ጳጳሱም በግዞት ወደ መቅደላ ተሰደዱ። መንግስታቸውን ለመገልበጥ ካህናቱ መዶለታቸውን እንዳወቁም
ይህ አግዳሪ አቴና ወጊ ራሱን ታጣቂ ወገቡን ሰባቂ ያሉ ካህናቱን በገሃድ ይዘልፉ ጀመር። ቴዎድሮስ እንዲገለበጡ ካደረጉት ቀንደኛ ካህናት አንዱ አባ ገብረሐና መሆናቸው እንደደረሰበትም አባ ገብረሐና እንዲታሰሩ ታዘዙ። ይህንን የሰሙት ገብረሐናም ሸሽተው ዘጌ ገዳም ተደበቁ። አባ ገብረሐና ዘጌ ገዳም 2 ዓመት በስደት እንደተቀመጡ ይወሳል። በዚህ ቆይታቸው ወቅት ረሃብ ይገባባቸውና ይቸገራሉ። አንድ ቀን ለወስፋት ማስታገሻ የምትሆን ቁራሽ ዳቦ ከአገልጋያቸው ጋር ተካፍለው ከበሉ በኋላም ዲያቆኑ ተነስቶ ጌታዬ ስብሐት ልበል ምስጋና ላቅርብ ቢሏቸው ተው ልጄ ቀለዳችሁብኝ ብሎ ይቆጣል አሉት ይባላል። እንደዚህ ደግሞ እዚያው ጎጃም እንዳሉ የንጉሥ ተክለ ሃይማኖት ወዳጅ ይሞታሉ። የቅዳሴ ውጭ ዜማውና ለቅሶው ቀልጦ ሳለ አንዱ የሀገሬው ተወላጅ አባ ዜማው እንዴት ነው ብሎ ቢጠይቃቸው ከሀገራችሁ ደብተራስ የሀገራችሁ አልቃሽ ትሻላለች ብለው መለሱለት። የረሃቡ ዘመን እንደተገባደደ አንዲት የጎጃም ሴት የቃና ዘሊላን በዓል ምክንያት በማድረግ ጠበል ጣዲቅ እንዲቀምሱ ትጠራቸዋለች። አባ ገብረሐና ጥሪውን አክብረው እንደደረሱ ሴትዮዋ ግን ጠላውን እንደቀዳችው አባቴ የችኮላ ሥራ ሆኖ ጠላው ቀጠን ብሏል ብትላቸው አይ አካላቴ የምናከብረው ሲዋሃ በዓል አይደልን አሏት ይባላል። አባ ገብረሐና ይህን የሚፈጽሙት ጊዜ አጼ ቴዎድሮስ አፈንጋጭ ባላባትና መሳፍንት ለማስገበር የሮረጡ ነበር። ዳሩ ግን ኢትዮጵያን አዋሃደው ታፍራና ተከብራ የምትኖር አገር ለማድረግ ያደርጉ የነበሩትን ተጋሎ ለሕዝቡ ስላልተገነዘበላቸው ከአካባቢ መኳንንት ጋር በማበር አበሳጯቸው። በዚያም የተነሳ ብዙ ነፍስ ጠፋ። ይህኔ ወንድሟና አባቷ የተሰቀለባት አንድ ሴት የፈለጉትን ያድርጉኝ ብላ አንድ እግር በርበሬ መንቀላቅቷችሁ እንደዶ ለብልዙ አቃጥላችሁ ይፍጃችሁ፣ 1000 ፈረስ ከኋላው 1000 ፈረስ ከፊቱ 1000 ብረት ከኋላ 1000 ብረት ከፊቱ። ይህንን ሳታይ ሞተች ኮሶ ሻጭ እናቱ። ይህንን ሲሰማ ያጎራል አመሉ። ማናትም ቢሏችሁ ምን ትዋብናት በሉ ስትል ገጠመች። የእንግሊዝ መንግሥት የሕዝቡን መበታተን እንዳወቀ ቴዎድሮስን እንዲይዙ ወታደሮችን ላከ። መኳንንቱ ባላባትና አብዛኞቹ ሕዝብ ንጉሡን ክፉ ይመኝ ስለነበረ ያላንዳች ተቃውሞ ጠላት ቴዎድሮስን ወደ ነበሩበት መራ። ንጉሡም ክፉ ተነስተው የተረፋቸው ጥቃት ወታደር አስከትለው መቅደላ ምሽግ ገብተው በመድፍና ጥይት ከእንግሊዞች ጋር ጦርነት ገጠሙ። በዚህ ወቅት የእንግሊዝ ጦር ሰፈር የተኮሰ የመድፍ ጥይት የነበሩትን መዝጊያ ሰብሮ ጣለው። እንግሊዞች ይዘውት የነበረው መድፍ መትረይስ አዲስ የመጣ ስለሆነ የመድፉ ጥይት ተተኩሶ መሬት ካረፈ በኋላ እንደገና እየፈነዳ የመጣውን ያክል ደሞ እየሄደ ጠላትን የሚጎዳ ነበር ይባላል። ቴዎድሮስ ባላቸው ኃይል ተዋግተው ድል ስለሆኑ ወታደሮቻቸውን ስመው እንግሊዝ ለመማረክ ታችኛውን በር ሰብረው እየተጋፉ ሲገቡ ንጉሥ ወደ ሌላኛው በር አልፈው በገዛ ሽጉጣቸው ራሳቸውን ገደሉ። እንግሊዞችም እስረኞቻቸውን አስፈትተው ያገኙትን ሁሉ ዘርፈው ወደ አገራቸው ተመለሱ። ሴረኛው ደብተራ ገብረሐናም ነፃ ወጡ። ከዛ አዋቂ ሰው ወድቆ አይወድቅምና ልባቸው እንደፈቀደ ለመኳንንቱ እያደሩ ሲያገለግሉ ቆዩ። በ1864 ዓ.ም ግን ደጃዝማች በሕዝብ ካሳ መሳፍንት ሁሉ አስገብረው እንደተቀቡ አባ ገብረሐና ከጎንደር ሊቃውንት ጋር ወደ ትግራይ ሄዱ። አካሄዳቸውም ንጉሥ እንኳን ዘመኑን ለወጠሉ ለማለት ነበር። ታዲያ መስከረም 10 ቀን ሲወርድ ሲዋረድ የመጣው የኦርቶዶክስ ሃይማኖት ተከታዮች እምነት መሠረት የአጼ መስቀል ምራት ነውና ይህንኑ ለማክበር ንጉሡ ካሉበት ከያገሩ የመጡት ሊቃውንት ተሰበሰቡ። የአክሱም ሊቃውንት ምራቱን ለጎንደር እስኪሰጥ የሚል ሐሳብ አቀረበ። ይሄኔ የድጓ መምህር የኔታ ጌጡ እኔ ሳለሁ አይመሩም ብለው ተነሱ። ከዚህ የላስታዎች አፈጉባኤ መምህር ጌጡ የጎንደር አፈጉባኤ አባ ገብረሐና ሆነው ሙግት ገጠሙ። ተጠየቅ ገብረሐና ልጠየቅ እኔ የሥርወ መንግሥት መሆኔን አታውቅም? በጊዜው ስልጣን ወደ ገበታ የሄደው በንጥቂያ ነው የሚባለው ስትውስ ያላቸው አባ ሆዬ እኔ ገብረሐና እቅድ የላሊበላ ዕድሜ የማትሷላ ሲሉ እሰማለሁ እንጂ ያንተን ሥርወ መንግሥት አላቅም አሏቸው። አፄ ዮሐንስ ይቺን ሲሰሙ ጽቡቅ ነው ገብረሐና ጎንደር ይመራል ብለው ፈረዱላቸው ይባላል። አንዲም ልክ እንደዚሁ በዮሐንስ ዘመነ መንግሥት በአደባባይ ክርክር ይነሳል። ሁለቱ መርጌታዎች እኔ ሳለሁ አትመራም፣ የምራቱ ተራ የኔ ነው፣ አረብ አምላኩ እያሉ ሲጫጮሁ አፄ ዮሐንስ ይሰሙና እኔ ያለው በዮሐንስ አምላክ ትላላችሁ እንጂ እንዴት በአምላኩ ትላላችሁ ብለው ቢያፋጥጧቸው አባ ገብረሐና ጃንሆይ ሌላም ነገር አይደለ ሁለት ሰዎች በጩኸት ተጣልተውብን ነው በማለት ቁጣን በፈገግታ ተኩት። የምራቱም ሥርዓት በአግባቡ ተፈጸመ። አፄ ዮሐንስ ከፖለቲከኝነት ይልቅ
ወደ ሃይማኖተኝነት ያዘነበሉ መሪ ነበሩ። የኢትዮጵያን ሃይማኖት አንድ ለማድረግ ሲሯሯጡ መጋቢት 2 ቀን በ1881 ዓ.ም አለፉ። ዮሐንስም ውጥን እንደ ቴዎድሮስ መና ሆኖ ቀረ። አልቃሾቹም አፄ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው፣ ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ሊሆን አሉ። በደንቢያ መታረድ አዝኖ ዮሐንስ ደሙን አፈሰሰ እንደ ክርስቶስ። የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግመ ዮሐንስ ብለው ሙሾ ደረደሩላቸው። ተራኪ ፍቅሩ አማረ። ይህ መጽሐፍ አለቃ ገብረሃናና አስቂኝ ቀልዶቻቸው በአረፋይኔ ሀጎስ